ኧረ ይሄ አመት ልክ አይደለም ጀሞ አመቱማ ልክ አይደለም ፓራጓይ እንዲህ ጀርመንን አሸነፈቻት ማንዬ በፔናልቲ ኧረ ኃጢአት ነው የስምንት ጊዜ የዓለም ዋንጫ ፍጻሜ ተፋላሚ የሆነችው ጀርመን 4 ጊዜ ሻምፒዮን የሆነችው በዚህ መድረክ ላይ ጀርመን እንግዲህ ገና በውድድሩ መጀመሪያ የጥሎ ማለፍ 32 ቡድኖች ጨዋታ ላይ ተሸንፋ ከዚህ ውድድር ውጭ ሆነች። ማን ያምናል አሁን ይሄን? ማንዬ የዘንድሮ የዓለም ዋንጫ ሰዓቱም ልክ አይደለም፣ ውድድሩም ልክ አይደለም። ጀማው ብቻ ልክ ያልሆነ ነገር እንዳለን እየተሰማኝ ነው። እናንተስ ሐሳባችሁ ንገሩኝ። ግን የሆነ ልክ ያልሆነ ነገር አለ። አዎ ሌሊት እያየን እኛም እየቃዠን ነው። ጀማ ግልጹ ነው መነጋገር ያለብን። ማን ወይኔ ጀርመን ለዋንጫ ስንጠብቃት ጉድ ምን አይነት ጨዋታ ነው? በስመ አብ እስከ 8 ሰዓት ተኩል ድረስ ቁጭ ብለን እያየ ነው። ሃቨርዝ ሰጣቸው፣ ሃቨርዝ ነሳ መልሶ። ማን ሃቨርዝ አገባላቸው። ፔናልቲ ሄዱ፣ ፔናልቲ ሳተባቸው። ማን ጀርመኖች ፔናልቲ ማለት ነው በሁለት ፔናልቲ ስተው እየተመሩ ነበር። ማን ከዛ እንዴት ካምባክ እንዳደረጉ አይታወቅም። ያኛው ልጅ ከጎሉ ውጪ መጥተው ማኑኤል ኖየር ጀነራል ነው እናቴ ትሙት መለሰው ቀጥ ብሎ ነው ሄደው። ገብቷል አይደል? መጣና ጆናታን አንተ የተባለ ደደብ ሰውዬ በረኛ ኖየር ነው። ለምን እንደምደነግጠው ማን እንዴ ፓራጓይ እኮ ናቸው። ለምን እንደምደነግጠው እነዚህ ሰዎች ኳስ ምናምን አይደለም እዛ ሃይድሮ ኤሌክትሪክ ፓወር ነው ያላቸው። ምንም እኮ የሚያውቁት ነገር የለም እኮ ኳስ ምናምን። ገብቷል? ሁለት ተጫዋች ይዘው እንደዚህ ያስነብሯል። ከጎሉ ውጪ ጠለዟት። ታዲያ ደንግጦ ማን ገሷት። ማኑኤል ኖየር እንደገና መጣ። ቆም አይደለም እንዴ ሊመልሰው ነው? አይመልሰውም አሉ። ሁለቴ እንዴት ይመልሰላችሁ? ማን ሌጀንድ አንዴ ነው። ሁለቴ እንዴት ሴቭ ሊያደርግ ይችላል? ማን ነው እሱ? ባትማን ነው ዴ? እንዴት እንደዚህ ደደብ ልትሆኑ ይችላላችሁ? ሙሲያላ፣ ቨርዝ፣ ሃቨርዝ ምና እንዳለ ያለበት ቲም እንዴት በፓራጓይ ይወድቃል? ማን ክሬዲት መስጠት አለብን ለፓራጓይ። በስማ አረ ሃቨርዝ ሰጠ፣ ሃቨርዝ ነሳ። በስማ ወርልድ ካፕ በቃ ገና ዛሬ ነው የጀመረው። ከምሬን ነው ብላችሁ በኢየሱስ ምን ጨዋታ ነው ያየነው? በስማ አምቡልድ አረ እስከ 8 ሰዓት ጠብቀን ግን ይኸውላችሁ ላይክ ጀርመኒ ተሸነፋለች ብለን ማንም ኤክስፔክት ያደረገ ሰው የለም። እንኳን እኔ አይደለም ዓለም ላይ ያለ ሰው ራሱ ከምሬ ነው የምላችሁ። ጆናታን እንዴት ነው የሰቀልከው ግን? በስመ አብ ወልድ ገንተ አረ ወይኔ ኒውየር ግን ሌጀንድሽ ከምሬ ነው። ኒውየር ግን ሌጀንድ ነው። አሁን ማን ያምናል? አሁን ፓራጓይ አለፈች ኳሊፋይ ሆና ጀርመን ወደቀች ይባል። ከምሬ ነው የምላችሁ። በስመ አብ ጀርመኒ ልምኔት መደረግ ያያችሁ በኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። ይመሻችሁ። እንኳን አልተኛው በስመ አብ የተኛ መለጠ። ካልተኛ ይሄን ቪዲዮ 10 ጊዜ ኮፒ ሊንከር ጀርመን እንደዚህ ጠብቀንሽ። በስመ አብ አንድ ቻንስ መፍጠር እንዴት ያቅተዋል? አንድ ቲም አንድ አግብታ ፓራጓይ ግን ይከላከሉታል አይገልጾም። ፔናልቲው ደግሞ በቃ ለትንሽ እኮ ኒውየር እኮ መልሷቸው ነበር። ግን ምን ያደርጋል በቃ የጀርመን ተጫዋቾች የአርሰናልን ተጫዋች ይዟል። አሁን የለብሽሽቅ ምናምን አይደል? የአርሰናል ተጫዋች ኮንክ ትልቅ ጨዋታ ላይ ፔናልቲ ማስመታት የለ ሸውሻዋ ናቸው። የአርሰናልን ውሃ የቀመሰ በቃ ይስታል። ከሃቨርትዝ ሳተ ጨዋታ ላይ አግብቶ ከዛስ ገብርኤል ጆናታን እሱም ሰቀለው። በቃ ራሱ ቁርጥ ራሷን በቃ ቀኝ እግሩ ገብርኤል እንዴት ኳስ ተጫዋች አይመስልም አመታቱ። እና እኔ ለጀርመን ቋጥሬ ነበር ባይመቹኝም ሰሚፋይናል ጀርመን ከፈረንሳይ ነበር ማየት የፈለኩት። ምንም ማድረግ አይቻልም። ፓራጓይ በጣም በቃ ታሪክ ነው የሰራችው። በረኛው ሜትር ከ98 ነው አሉ። በቃ እንዲህ ሲቆም ራሱ ጎል ላይ እንዴት እንደሚያስፈራና ጨዋታው ዝግም ያለ ነበረ። ፔናልቲው ግን የሚገርም ድራማ ነው። ከኋላ ተነስተው 2 ፔናልቲ ስተው ነበረ ፓራጓዮች ድጋሚ መልሰውታል። ብቻ እየደመቀ ነው። ዓለም ዋንጫ በጣም እያበደለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር ሐሳባችሁን ኮሜንት ላይ ይመቻችሁ። ጋይስ ማን ነው ኤዜና ጋብሪኤልን እዚህ ፔናልቲ ሹታውት ላይ ይዞ የገባው? አረ በስመ አብ ፓራጓይ ጀርመንን ጥላ አልፋለች። ልክ እንደ ኤዜና እንደ ጋብሪኤል አይነት ፔናልቲ ነው የተሳተው ከጆናታን ታና አንዱ የፓራጓይ ነው። ብቻ ምን አይነት ፔናልቲ ሹታውት ነው መሳት የበዛበት ማለት ነው። አረ በስመ አብ ጀርመኒ ሲጀመር እናንተ ፍራንስ በሉ። ይሄው ፓራጓይ ጀርመንን ጣለው አይደለ? ፍራንስ ደግሞ ስዊድንን ነው የሚጫወተው። ለምንድን ነው የማይወድቀው? ለፖርቹጋል የምታስቡ ሰዎች ማለት ያው የምናስብ ሰዎች ሃቨርትዝ ቡድኑን ተሸክሞ ምናምን ተብሎ ተመስግኖ ሳይጨርስ መጀመሪያ ፔናልቲ የሳተው ለጀርመን እሱ ነው። ፓራጓዮች ማለት ነው ቢወድቁ በጣም እንደነሱ በቃ የሚያለቅስ አይኖርም። ለአመት ነበር የሚያለቅሱ። ሁለቴ አግብተው መጨረስ የሚችሉትን ጌም ማለት ነው። ሁለቱንም ሳቱት። ከዛ ጆናታን ጋብሪኤል ወደ ላይ ሰቀለው ዛሬም ማለት ነው። የዲፌንደር እግር እኮ የታወቀ ነው። ለምን እንደሚያስመታው አላውቅም። ስንት አጥቂ ነጎሪት ጋር ምናምን በቆሙበት ጆናታን መጥቶ የተባለ ልጅ ጣሪያ ላይ ሰቀለው ማለት ነው። ከዛ በስተመጨረሻ እድላቸውን ተጠቀሙ፣ አግብተው አሸነፉ። ፓራጓይ አሁን ወይ ፍራንስን ወይ ስዊድንን ነው የምጠብቀው። ይመቻት ማርያምን።
ያመሃል ጆናታን አንተ እንዴት ፔናልቲ ወደ ወሎ ትጀልጣለህ? ዛርክ አንተ ከጋብሪኤል ማጋሌሽ አትማርም እንዴ? እሱ ወደ መቀሌ አንተ ወደ ወሎ ምንም የሚሉት ነገር ሲጀመር ማንስ ላልጠፋ መቼ እሱንስ የመጨረሻ ፔናልቲ መቼ ይላል። ይሄ ሲጀመር ሙጠንጢና ይሆናል ዋንጫ ነው። እኔ ለሀበት ትንሽ እንኳን ሄዳል ብዬ ነበር ሀቢቢና የፓራጓይ ምን አይነት በረኛ ነው ያላቸው እነዛ ኢማኑኤል ኒውሮ ራሱ ከምንም ነው ያመጣቸው ማለት ነው። ከምንም አንስቷቸው ይሄ እንኩቶ የሆነ ጆናታን ስህተት ነው የሰራው። ይሁን ጀርመን ቢያንስ ትንሽ መሄድ ነበረበት። እስከ ሰዓት እንቅልፌን አጥቼ ማለት ነው። ሀበት ሰጠ ሀበት ነሳ ሆነ። ሀበት ስም በረኛው ነው ግን ማለት በረኛው ጎበዝ ነው የፓራጓይ ማለት ነው። ብቻ ባለፈው ከምድቧ ነበር ጀርመን የተባለችው ቢያንስ 132 ደርሳለች። አሁን ወድዛ ጥርዛት የሆነ ጨዋታ ማለት ነው። ጀርመን ወድቃለች። ግን ካይ ሃቨርትዝ ፔናልቲ ከሳተ በኋላ 2 እድል አግኝተው 2 ጊዜ አምክነው ነው ጀርመን የወደቀችው። ስለዚህ በካይ ሃቨርትዝ ምክንያት አይደለም የወደቀችው። ካይ ሃቨርትዝ ጎል ባያገባ ኑሮ ፔናልቲ አይደርሱም ነበር። ፓራጓይ ግን አልፋለች። ማን ኧረ በኢየሱስ ክርስቶስ ምን ሆኖ ነው ጀርመኖች እንደ ቡድን ረጅም ርቀት መጓዝ እንደማይችሉ ያስታውቁ ነበር። ምክንያቱም ቲሙ በዊንገሮች መጫወት እያልቻለ በዊንገሮች ካልተጫወትኩ ብሎ ናግልስማን በግድ ሲፈተናቸው የነበሩ ልጆቹን ሳኔ ጨርሷል። ሪትዝ ዊንግ አውጥቶ እንደፈለገው እንዲጮስ እያደረገው አልነበረም። ዩሮ ላይ ስናይ የነበረው የእነዚህ ሁለት ልጆች ጥምረት እንኳን በስርዓት ማየት አልቻልንም ነበር እና ጀርመኖች ዝም ብለው ይጫወታሉ። ነገር ግን ያው ሞክሩት ሙከራ የሆነ ቆሎ የሚደፋ አይደለም። ጎል ተሽሮባቸው ነበር። ፓራጓዮች ግን ጨዋታው ላይ ቆይተው ፔናልቲ ጋር ደርሰው በረኛቸው 2 ኳስ አድኖ ዓለም ዋንጫ 16 ውስጥ መግባት ቻሉ በታሪካቸው ለመጀመሪያ ጊዜ። ጀርመን ደግሞ አሁንም ወድቃለች። ኧረ በስመ አብ። ፎሎ ኮፒንግ ሼር ያደርጋችሁ ይመቻል። ጭማሪ ደቂቃ ተሰጠ ብለሽ ገብተሽ የተኛሽ ይሄን የመሰለ ድራማ አመለጠሽ። ድራማ ኮምፕሊትሊ ድራማ። ሲጀምር ስክሪፕት ነው እና ማረም ጸድ ጨዋታ ነው የሆነ ይገባታልም ትላላችሁ። ከዛ በዚህ በኩል ደግሞ ጀርመን በጣም ነው የሚያሳዝኑት ማርያምን እና በፔናልቲ ወድቀዋል። ከአርሰናል ያላለለት የመጀመሪያው ተጫዋች ካይ ሃቨርትዝ ሆኗል። የመጀመሪያው ተሰናባች ሊያውን ፔናልቲ ስታ ምናምን እሱ ሆኗል። የመጀመሪያው እንትን ተሰናባች ትንሽ ይደብራል ግን ይሁን ቃቸው ላይ ቀድ በጣም እኛን አለፉን እንጂ ማለት ነው። አሁን ጭማሪው ደቂቃ ላይ ገባችሁ ጎላው መሸር ነበረበት። ከዛ ያ ፔናልቲው ራሱ መሳት ነበረበት። እንዲህ በዚህ ብቻ የተኛችሁም እንኳን ተኛችሁ ግን አመለጣችሁ። ሲስተለም ማለት ጀርመን ከዓለም ዋንጫው ተሰናብታለች። የሚገርም ወርልድ ካፕ ነው። በፔናልቲ እንግዲህ በረኛው አድኗቸው ሙየር አድኗቸው። ነገር ግን ካዳናቸው በኋላ ቀጣዩን ፔናልቲ የመተው ማቢውን ጥሩ ነው። ተከላካይን ያስመቱ የማይሆን ነው። ሴንተር ባክ ሌላ የሚመጡ ተጫዋቾች ተከላካይ ያስመቱ። ሰቀለ ወደ ላይ። ጀርመኖች ከዓለም ዋንጫው ውጪ ሆነዋል። ፓራጓይ በሚያስገርም ሁኔታ ወደ 16 አልፈዋል። አሬ ዘንድሮ ወርልድ ካፕ ግን የሆነ ነገር ብቻ አለው። ማን አሁን ይሄንን ጨዋታ ፓራጓይ ታሸንፋለች ብሎ ይገምታል? ማን ይገምታል? ማንም። የትም ለማደርሰው እኮ ነው ፓራጓይ፣ የትም ለማደርሰው። የፈረንሳይና የስዊድን አሸናፊ ነው የሚገጥማት ቀጣይ። ፎሹር ፈረንሳይ ነው የሚሆነው። ፈረንሳይ ለበለባታል። ፈረንሳይ እንደሚጠላቸው እርግጠኛ። ነገር ግን የሚገርም ጨዋታ አስመለጡን። ጀርመን ከፈረንሳይ አሪፍ ጨዋታ እና የነበረ 16 ውስጥ ቢስሚላ ፓራጓይ እንተ ታጨብጭብላችኋለሁ። በጣም ትችላላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ጀርመን ተሰናበተች። ፋሚሊ በፔናልቲ ነበረ እድል አግኝተው ነበር። 2 ጀርመን ሳተ። ከዛም እነሱ 2 ሳቱ። ደግነቱ አላህ መጣው ታን ደሞ ሳተ። ፓራጓዮች እድል እየሰጧቸው ነበር፣ ግን ጀርመኖች መጠቀም አልቻሉ። በረኛቸው ግን ይችላል የፓራጓይ እንግዲህ ትንሿ ፓራጓይ ትልቋን ጀርመን የ2022 ላይም እንደዚሁ ከምድብ ነው የወደቀችው። አሁን በርግጥ 32 ገብታ ነበር፣ ግን አይገናኝም ስኳዳቸው ታውቃላችሁ። አሁንም ቢሆን እኔ ጀርመን የትውልድ ጥረት አለ ብዬ አስባለሁ፣ ልክ እንደነ ጣሊያን ምናምን። ግን ቢሆንም ለፓራጓይ አያንስም ነበር። አሰልጣኙ ሀሳብ አንሶት ይሆን አላውቅም። ኒውየርን ጅል እያደረጉት ነበር ፔናልቲው ላይ ራሱ። በጣም ጨዋታው ያን ያህል ደስ የሚል ጨዋታ አልነበረም። ግን እንደዚህ አነስ ያለ ብሔራዊ ቡድን ሲያልፍ በማየት ምን የሚጣላው ብሔራዊ ቡድን የለም።
ግን ፓራጓይ ስላለፉ በጣም ደስ ብሎኛል። እስቲ ጨዋታውን የተመለከታችሁ ካላችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አሁን ሁላችንም ጀርመንኛ እንማራለን። አውፍ ቪዳርሺየን፣ አውፍ ቪዳርሺየን ጉድባይ ማለት ነው። አውፍ ቪዳርሺየን። አንተ ምን አባህ ነው እንደዚህ አይነት ፔናልቲ የመታኸው? ምን ለማስታወስ ፈልገህ ነው? በባላይ ሙድ ለማስያዝ ፈልገህ ነው እንደዚህ አይነት ፔናልቲ የመታኸው? ታህ የተባልክ ሰውዬ ምችም ታህና ማለት ነው። ጀርመን ወደቀች። ንካን ኢማጂን ጀርመን ወደቀች። በፓራጓይ ተሸንፋ ከ32 ውስጥ ወደቀች ጀርመኒ። ባለፈውም ከ16 ውስጥ ነገር ነው የወደቀችው። በነ ኦዚል ጊዜም እንዲሁ ተሰቃይታ በኮሪያ ምናምን ወድቃ ነበረ። አልሆነላትም። ዓለም ዋንጫ ጀርመን ወደቀች። እኛም አሁን ከሌሊቱ 8 ሰዓት ተኩል ነው ቁጭ ብለናል። ደግሞ ሞሮኮና ማን ነው የምናየው? እንጃ ኔዘርላንድን ለማየት ቁጭ ብለናል። ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። አውፍ ቪዳርሺየን። በስማም ጀርመን በፓራጓይ ወደቀች ቢባል ማን ያምናል? በፔናልቲ ነው የወደቁት። ስለዚህ አስደናቂ ፔናልቲ መጀመሪያ ለወራችሁ ማለት ነው። ከሀቨርት ነው ቀድሞ የመተው። ከሀቨርት ወስዶ አስታቀፈው። ልክ ማጋሊሽ በመታበት ሳይድ ነው፣ ግን ደግሞ አላበረረውም። ወስዶ ለበረኛው በረኛው ራሱ ያስደነግጣል፣ እያጨበጨበ ማለት። ከዛ ሳትልም ሁለተኛውን ሶስተኛውን የጀርመን ተጫዋቾች ሙሲያላና ኪሚች አስቆጠሩት። እዛም በኩል 1 2 ሶስቱን ፔናልቲ አስቆጠሩት ማለት ነው። አራተኛውን ፔናልቲ ጀርመን ኒኮል ተማድ ሳተው ማለት ነው። ከዛ እነሱ 2 ስለሳቱ አራተኛው ካስቆጠሩት ያልቃል ማለት ነው። ፓራጓዮች ካስቆጠሩ ከዛ በኋላ ሳተላቸው። አምስተኛ ጀርመን ትመጣለች ማለት ነው። አምስተኛውን ጀርመን ስትመታ አስቆጠረችው። ስለዚህ አምስተኛውን ፓራጓይ ካስቆጠረች ያልቃል አሁንም ማለት ነው። አንድ ስላለ አምስተኛ መታች ፓራጓይ፣ ሳተችው። ኒውራዳ ነው ማለት ነው። ከዛ በኋላ ስድስተኛው ላይ እኩል ሆኑ ማለት ነው። በቃ አሁን እኩል ሆኑ። ስድስተኛው ላይ ታም የሚባለው ጀለስ ልክ እንደ ማጋሊሽ በሌፍት ሳይድ ነው። ልዩነቱ በተቃራኒ ነው የመተው። አላበረረውም። ፍቅር አበረረኝ አላስባለውም። እንዴ ፓራጓዮች ድጋሚ ሌላ እድል ጠቅ አደረጉልህና ጀርመንን ዘጭ አላደረጓትም። በስማ ስለ ጨዋታው ደግሞ በቀጣይ ቪዲዮ እናወራበታለን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። በለው ጋይስ። ፓራጓይ ምንድን ያስመለከተችን? ምን አይነት እብደት የሆነ ፔናልቲ ሹታውት ነበር የተመለከት ነው። እንዲህ ልብ የሚያንጠለጥል ቁጭ ብድግ የሚያደርግ ፔናልቲ ሹታውት ማለት ነው። ፓራጓይ እንግዲህ ከጀርመን ጋር 1-1 መደበኛው የጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርታ በኤክስትራ ታይሙም ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታውት 4-3 ጀርመንን መርታት ችላ ነበረ። በጣም እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ብቻውን ኤክስፕሌን ሊደረግ የሚገባ ማለት ነው። በዚህ ጨዋታ ላይ ፓራጓዮች በኢንሲሶ አማካኝነት 42ኛው ደቂቃ ላይ ጎል አስቆጥሮ የሚገርም መከላከል ነበር ሲያደርጉ የተመለከትናቸው። ከዛም እንግዲህ ጀርመን ጫና ፈጥራ ስትጫወት ነበረ። በካይ ሃቨርትዝ አማካኝነትም እንግዲህ 54ኛው ደቂቃ ላይ ጎል አስቆጥረው አቻ ማድረግ ቻሉ። ከዛ በኋላም ጫና ፈጥራ መጫወት ብትችልም እንግዲህ ጀርመን ተጨማሪ ጎል ማግኘት አልቻለችም ነበር። ወደ ኤክስትራ ታይም አምርቶም ጨዋታው ምንም ጎል ሊቆጠርበት አልቻለም። ታዲያ ወደ ፔናልቲ ሹታውት ካመራ በኋላ ነበር ነገራቶች እብደት የሆኑት ማለት ነው። የመጀመሪያውን ፔናልቲ ሹታውት ካይ ሃቨርትዝ ሲመታና እንግዲህ ይስታል በጀርመን በኩል ማለት ነው። ከዛ በኋላ ለ3 ተከታታይ ፔናልቲ ሹታውት ፓራጓዮች አስቆጥረው ጀርመኖች ደግሞ 2 ፔናልቲ ሹታውት አስቆጥረው 3-2 ፓራጓዮች ሲመሩ ነበረ ማለት ነው። ታዲያ አራተኛ ፔናልቲም እንግዲህ ጀርመኖች አግኝተው ወልትማድ ፔናልቲውን ያመክንና ፓራጓዮች ጎሉን የሚያስቆጥሩት ከሆነ ወደ ቀጣዩ ዙር ማለፍ የሚችሉበት አጋጣሚ ይፈጠራል ማለት ነው። ታዲያ ያንንም ፔናልቲ ሳናብሪያ ሳይጠቀምበት ይቀርና አንድ ላስት ቻንስ ለጀርመኖች ይሰጣል ማለት ነው። እንግዲህ ልብ አድርጉ፣ በዚህ አጋጣሚ 3-2 ነው እየመሩ የሚገኙት ማለት ነው። የመጨረሻ አምስተኛ ፔናልቲም እንግዲህ አሚሪ ያስቆጥርና ባልዌና በድጋሚ ማለት ነው ማሸነፍ የሚችሉበትን ፔናልቲ ሹታውቶች ፓራጓዮች ይስታሉ ማለት ነው። ባልዌና ነበር የመተው በፓራጓይ በኩል ማለት ነው። 2 ቻንስ አግኝተው ሁለቱንም ያመክናሉ ማለት ነው በፔናልቲ ሹታውት። ከዛ በቃ ነገራቶች ወደ ጀርመን እየሄዱ ያሉ ይመስል ነበረ። ጆናታን ታም እንግዲህ 6ኛውን ፔናልቲ መቶ ይስተዋል ማለት ነው። በቃ ነገራቶች ክሬዚ ነበር የሆኑት። ከዛ ካናሌ በፓራጓይ በኩል የመጨረሻዋና 6ኛውን ፔናልቲ አስቆጥሮ እንግዲህ ወደ ቀጣዩ ዙር 4-3 ጀርመንን በፔናልቲ አሸንፈው እንዲያልፉ ማድረግ ችሎ ነበር። እብደት የሆነ ፔናልቲ ሹታውት ነበር የተመለከትነው። ጊል የፓራጓይ ግብ ጠባቂ 2 ፔናልቲዎችን ሴቭ ማድረግ ችሎ ነበር። ማኑኤል ኔርም በወሳኝ ሰዓት 5ኛውን ፔናልቲ የፓራጓይን ሴቭ ማድረግ ችሎ ነበር፣ ለድል ባያበቃቸው ማለት ነው። ፓራጓዮች ማለት ነው ይሄንን ድል ማስመዝገብ የቻሉት በዓለም ዋንጫው የጥሎ ማለፍ ጨዋታ ለሁለተኛ ጊዜ ነው በታሪካቸው ማለት ነው። ጀርመን ደግሞ ለመጨረሻ ጊዜ በዓለም ዋንጫ ክሊንሺት አስጠበቀ የወጣችሁ መቼ እንደሆነ ታውቃላችሁ? 2014 አርጀንቲናን ባሸነፈችበት ጨዋታ ነበር። በማሪዮ ጎትሳ 1-0 ባሸነፈችበት የፍጻሜ ጨዋታ ላይ ነበር። ከዛ በኋላ ምንም ክሊንሺት በዓለም ዋንጫ ማስጠበቅ አልቻለችም ነበረ ማለት ነው። በጣም እብደት የሆነ ምሽት ነበር ፓራጓዮች ማሳለፍ እየቻሉት።
አይገባቸውም ማለትም አይቻልም። ይገባቸዋል ጨዋታው ላይ ዘይውት ከገቡት እቅድ አንጻር ማለት ነው። ኤኒዌይ በ16ቱ ዙር እንግዲህ ፓራጓዮች የፈረንሳይና የስዊድን አሸናፊ የሚገጥም ይሆናል። ስለ ፓራጓይና ስለ ጨዋታው ተላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የፓራጓይን ገድል ተከትሎ ኦርላንዶ ሂል የሳን ሎሬንዞ ኮከብ ማን ኦፍ ዘ ማች ተብሎ ተመርጧል። እንዳልኳችሁ የፔናልቲው ድራማ እንዳለ ሆኖ በጨዋታው ላይም የተመዘገቡ ቁጥሮች ምን ያህል ፕሬሸር አብዞርባንት ግብ ጠባቂ እንደነበር የሚያሳይ ነው። የሚገርማችሁ ፖሴሽን በዚህ ልክ ተበልጦ በኖካውት ስቴጅ ሲወደቅ በዓለም ዋንጫ ታሪክ ይህ ሶስተኛው ትንሹ ነው ተብሏል። ወይም ደግሞ ትንሽ ፖሴሽን ይዞ ያለፈው ሀገር ማለት ነው። በነ ጀርመን ካየነው ደግሞ ይላችሁ የምትበለጠው በሁለት የስፔን ቡድኖች ብቻ ነው። የ2018 ስፔን እና የ2022 ስፔን ማለት ነው። በሩሲያና በሞሮኮ ስትወድቅ ስፔን 76.8% ፖሴሽን እንዲሁም 79.3% ፖሴሽን ይዛ ነው የወደቀችው። አሁን ጀርመን 75.4 ፖሴሽን ይዛ ነው የወደቀችው። በሌላ በኩል ጀርመን ፓራጓይ በ31 ደረጃ በልጣት ስትወድቅ ከዚህ በላይ ደረጃ በፊፋ ራንኪንግ ተበልጦ የወደቁ ሌላ 3 ሀገራቶች ታገኙትና አስቡት። ጀርመን 10ኛ፣ ፓራጓይ 41ኛ ነች አለ 31 ደረጃ ነው። ከዛ በኋላ 1994 ጀምሮ ይሄ የመጀመሪያውን ከዛ 2018 አለ 2002 ላይ ደግሞ 2 ቡድኖች አሉ። እነዚህም ቡድኖች ለማስታወስ ያክል ስፔን ከኮሪያ ሪፐብሊክ የ32 እና የ34 ደረጃ ልዩነት፣ ስፔን ከሩሲያ ጋር የ60 ደረጃ ልዩነት ነበራቸው እና ጀርመን በጣም እድለቢስ ነች። ምክንያቱም በጣም እያደገች መጣለ። በተለይ ጭማሪው ሰዓት ላይ ግብ ሁላ ተሽሮባታል በጆናታን ታህ። ግን ይህን ማስቀጠል አልቻለችም። ማን ኦፍ ዘ ማች ኦርላንዶ ሂል ተብሎ ተመርጧል። ጀርመን ከዓለም ዋንጫው ተባረረች። እንዴት ደስ እንዳለኝ በስማ ኳስ 90 ደቂቃ መሆኑን ብቻ ያሳየን ጨዋታ ይሄ ነው። ምንም ያመጡት ነገር የለም። ተከላከሉ፣ ዘጉት፣ አሸነፉ። ምን አይነት ፔናልቲ ሹቶ ነው ያየነው? በረኛቸው እንዴት አባቱ አበደ ነው እንዴ! እነዚህ ማስበልተውት ነበር እኮ 2 ተከታታይ ተስታላችሁ። እነዛ ጀርመኖች ፔናልቲ ጠፍቶባቸው ተጨነኩ። እኔማ እንኳን ደስ አላችሁ፣ እንኳን ደስ አለኝ። ምን አይነት ድራማ ነው የተመለከትነው በዚህ ዓለም ዋንጫ? ይሄ ዓለም ዋንጫማ ልክ አይደለም በእውነት። እንደዚህ አይነት የፔናልቲ ሹታውት አይቼ አላቅም። ኑዌር የተጫወተው አጌንስት ፓራጓይ፣ ኑዌር የተጫወተው አጌንስት ጀርመኒ ነው። በቃ ምንም ማለት አይቻልም። 2 ፔናልቲ ስተው 2 ፔናልቲ ቀድሞ መሳት ማለት ምን እንደሆነ አስቡ። ያንን መልሶ አቻ አድርጎ ድጋሚ ፔናልቲ ሳቱ። ፓራጓይ ከዛ አለፈች። ፓራጓይ በጣም ይገባቸዋል። የሚገርም ሚድፊልድ ነው በቃ ብቻውን ያሸነፈው። እኔ ምን አይነት የሚገርም ነው። ብቻ ጀርመኒ ባይ ለአርጀንቲና መታሰጋር አንዷ ቲም ናት። ቻው ብለናል። ምን አይነት ምሽት እያየን እንዳለ። ጀርመን ከዓለም ዋንጫ ውጭ ሆነች። ፓራጓይ ምንድን ነው የሰሩት? ምን ጉድ ነህ? ማነህ? ከየት ነው የመጣኸው? ምን አይነት የመከላከል ብቃት ነው ያየነው? ሲከላከሉ አንድ ላይ፣ ሲያጠቁ አንድ ላይ፣ ዲሲፕሊናቸው ደስ ሲል። ጀርመን 1-0 እየተመራች ነበር። ነገር ግን ካይ ሃቨርትዝ ጎል አስቆጥሮ ጨዋታው አንዳቸው ሆነ። ጭማሪ ሰዓት አምሮ ጎል አስቆጥራ ነበር ጀርመን። ምን አይነት ሴሌብሬሽን ያሳዩት! ምን አይነት ግን ምን አለ ቫር የሚባል አንድ ቡዳ አለ። ቫር ኖ ጎል አላቸው። ጨዋታው ወደ መለያ ምት አመራ። በመለያ ምትም ፓራጓይ 4-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር አለፈች። ምን እየተፈጠረ ነው ግን እያለ ሞንጫ ላይ ቆይኛ የትኛችሁ አሁን እያያችሁ ያላችሁ ሰዎች በደም ኮፒ ሊንክ ሪፖስት በደንብ አድርጉት። ጀርመን ከዓለም ዋንጫ ውጭ ሆናለች። ዋንጫ ተበላለች የተባለችው ጀርመን ከዓለም ዋንጫ ውጭ ሆናለች። ምንድነው ግን የዓለም ዋንጫው ምንድነው? ምን ጉድ ነው? ምን አይነት ፍጹም ቅጣት ምቶችን ነው ሲያድን የነበረው? ለማንኛውም ፓራጓይ እንድታልፍ ትልቁን መስዋዕትነት ግብ ጠባቂውን የከፈሉ እንዴት ነው ሲያድንባቸው የነበረው? ጀርመኖች እኮ አንሰራራን ሲሉ ኑዌርንም ሳላደንቅ ማለፍ አልችልም። ለማንኛውም ተጠናቋል። አሁን ደግሞ የአፍሪካዊቷ ሀገር ሞሮኮ ትጫወታለች። ሞሮኮ ከሆላንድ። አሁን ደግሞ ምን ጉድና ይሆን? እስኪ በቀጣይ ሰዓታት ውስጥ የምንመለከተው ይሆናል። 10 ሰዓት ሲል ይጀምራል። አሁን 9 ሰዓት ሊሆን ነው። በደም ኮፒ ሊንክ ሪፖስት ይደረግ። ምን ታስባለህ? ጀርመን ከዓለም ዋንጫ ወጣች። ስታሳዝን
ለጀርመኒ በጣም የሚገርም ኢምፓክት የሰሩት የነበሩት ሁለት ተጫዋቾች ፔናልቲ ሳቱ ቢባል ማን ያምናል? በጣም አንዳንድ እግር ኳስ ግን ውለታ ቢስናትና ስለሱ እስቲ በደንብ እናውራ። ጨዋታ ዋንጫ ላይ የምንመለከታቸው በረኞች እንዴት ነው የሚችሉት? ኦርላንዶ ጂል ሂል ይሉታል። ይመችህ ብቻ ይመችህ፣ ሌላ ቃል የለኝም። የ26 ዓመቱ የሳን ሎሬንዞ በረኛ የሚገርም ስራ የኒክ ቮልተማደ እና የካይ ሃቨርትስን ፔናልቲ ማዳን በራሱ የሚገርም ስራ። ሌላ ግን ያላመንኩበት ጆናታን ታህ ስቴፕ አፕ ማድረግ አልነበረበትም። የስ አሪፍ ዓለም ዋንጫ ያሳለፈ ነበረ። የስ አይገስ ኤክስፒሪየንስ ፕሌየር ነው ልትል ትችላለህ። ግን እኔ የምጠራው ነገር ቢኖር ተከላካዮች ስቴፕ አፕ እንዲያደርጉ የሚፈቅዱት ነገር ነው። መሀል ሜዳ ተጫዋቾች እና ጎሬትስካ ምናምን የመሳሰሉ ያልመጡ ነበሩ። እነሱን ማስመታት የቻለ እኔ ተከላካይ ሲመታ ይጨንቀኛል። አላሳችሁ ፓራጓዮቹ ኤክስፒሪየንስ ስለሆኑ ነው። ቫልጎን አግስቷል በሚገርም ሁኔታ እና የሚገርም ነው። ይሄም እንግዲህ አንድ ያሩናቸው እንግዲህ ጀርመኖችን አስቀርቷቸው ነበር፣ ግን በቂ አልነበረም ማለት ነው። እና ጀርመኖች ማለት ነው እንደሚባሩ ያስታውቃሉ። ትንሽ የሆነ ድሮ ጀርመኒ እንዳልሆነ ቀደም ብለን ተናግረናል። ደከም ያለ ቲም ነው። ነገር ግን ፓራጓይ ነው የሚያባረው ብትለኝ ኖሮ ልትቅፍ እችል ነበር። ግን አሁን ይሳቅድ አይደለም። እንደምታውቁት እንግዲህ ቲክቶክ ትንሽ እያስቸገረ ሰሞን በማስቸገሩ ሁኔታ ደግሞ ፎሎ የሚያነሳው ምናምን ነገር አለና ድንገት ፎሎ እያደረጋችሁ ምናልባት አንስቷችሁ ከሆነ ፕላስ መጫ እንዳይረሳላችሁ ነው። አዲስ ከሆናችሁ ፕላስ መጫ እንዳይረሳ። ያለም ዋንጫው ጉዳይ ምንም አያመልጣችሁ። የትኛውን ጨዋታ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ በደንብ። እስቲ እንቀጥልበት። ስለዚህ ጨዋታ በደንብ እናውራ። የሚገርም ስራ ፓራጓዮች ራሱ የሰሩት እስከዚህ ድረስ ማድረሳቸው ኤክስትራ ታይም አልፎ እንደውም አግብተው እኔ ያገባሉ ብዬ አልጠበቅኩ። ምንም መካከድ አያስፈልግም። ለመሰላው ጀርመኒ ላይ ኮምፓክት ሆኖ ወይ ደግሞ ካገቡባቸውም ላይ ትራሺንግ ሆኖ ለአንድ 3-1 አሸንፏቸው ነበር የገመጡት። ግን ቀድሞ መርጠው እነሱ ጀርመኒ አቻ አድርገው ጀርመኒ ስትራግል እንዲያደርጉ ሁላ አድርገዋቸዋል። ግን ዓለም ዋንጫ አንዳንድ እግር ኳስ ግን ትንሽ ውለታ ቢስነት እንዴት ብትሉኝ ደግሞ ካይ ሃቨርትዝና ጆናታን ታህ ለጀርመኒ አሪፍ የተጫወቱ ካሉ ተጫዋቾች ውስጥ አንዱ ነበሩና እነሱ የሴንተር ኦፍ ስቴጅ ሴንተር ኦፍ አቴንሽን መሆናቸው በጣም አሳዝኖኛል። ከኒክ ቮልተማደ ጋር እንግዲህ እና ካይ ሃቨርትዝ እንግዲህ አቻ ያደረጋቸው እሱ ነበረ። ጎል ፍለጋ ላይ በጣም አሪፍ ነበረ። ከዚህ ጨዋታ አልፎ ዴኒስ ኡንዳፍ ባለፈው አተረፋቸው ሲባል ነበር። ትዝ ካላችሁ የወርኮስ ጨዋታ ካይ ሃቨርትዝ ያንን ጥሩ አልነበረም ተብሎ ነበረ። በተለይ ለጎሉ ሆልድ አፕ ላይ አሪፍ ቢሆንም ኩራሳው ላይ በደንብ ሁለት አግብቷል። እዚህም ደግሞ አግብቶላቸው ነበር። 3ኛ ዓለም ዋንጫ ጎሉ ነበረ። በ6 ዓለም ዋንጫ ጨዋታዎች ደግሞ 5ኛ ጎሉ መድረስ ችሉ ነበርና የሚገርም ስራ ነበር ካይ ሃቨርትዝ ተንቀሳቀሰ የነበረው ለጀርመኒ ማለት ነው። እና አንዳንዴ ድለቢስ ናችሁ። በቃ ምን ማድረግ አይቻልም ማለት ነው። ካይ ግን በታምር አንገት እንዳደፋ በእውነት በረም ተጫውቷል። እንደው ጆናታን ታህ በቃ አንገታችሁ የሚደፋ አይነት አይደለም። መሳት አልነበረባችሁም? አዎ አልነበረባችሁም። ነገር ግን አንገት የሚያስደፋ አይደል። እናንተ ፐርፎርም አድርጋችኋል። ግን ሜዳ ላይ ፐርፎርም እያደረጉ ያልነበሩ ተጫዋቾች አሉ፣ ትልቅ ስሞች ማለት ነው። እና እሱ ነው ጀርመኒ የጎዳት ብዬ ነው የማስበው። ከዛ አልፎ ደግሞ ሁሊዮ ኢንሲሶ ነበረ ለፓራጓይ ቀዳሚውን ጎል ያገኘው። ለፓራጓይ እስካሁን ድረስ ቶርናመንቱ በምርጥነት እያሳለፈ የሚገኘው ዲዘርቭ ሊሶ ነበር ከኮርነር ማስቆጠር የቻለው ማለት ነው። እሱ ጀርመኒዎች አር አውት ኦፍ ዲስ ወርልድ ካፕ ማድነስ፣ በቃ ጀስት ማድነስ ነው የሚባለው። ኦርላንዶ ጂል ቴክባው። ሌላ ደግሞ ፔናልቲ ቴከሮቹም ሁላችሁም ይመቻቸው እና ሳናብሪያ መሳቱም ገርሞኛል። ቀጣይ እስክንገናኝ ድረስ ያለማንጫ ግንኙነታችሁ በጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ እንዳልኳችሁ ይመቻችሁ። ሽንታም ብቻ የተሰበሰበበት ብሔራዊ ቡድን የምሬን ነው የምላችሁ። ኪሚች ብቻ ወኔ ያለው ተጫዋች ኖር ማለት ነው። ኪሚች ብቻ ነው ማለት ነው። ሌሎቹ 10 ተጫዋቾች ሌሎቹ ከነተቀያሪዎቹ አንድ ሚረባ ምድረ ግብስብስ ብቻ ነው የተሰበሰበው ማለት ነው። እኔ የጀርመን መሪ ምናምን ነገር ቢያደርገኝ ኖሮ ማለት ነው ሀገር አለኝ ብላችሁ እዛ ምድር እንዳትረግጡ ነው የምላችሁ። ትልቅ ብሔራዊ ቡድን ሆኖ እንደዚህ አይነት የዘቀጠ ፐርፎርማንስ ያሳያሉ። እሺ ፓራጓይ ሀራምቦል ይጫወታሉ እንበል፣ ግን አትሊስት እንኳን የሆነ ነገር ያሳዩ። ሙሉ በሙሉ ሁሌ አየር ኳስ ብቻ መጫወት ምንም በቃ ማይሆን ነገር ሲሰሩ የነበሩት ማለት ነው። የምሬን ነው። እኔ እንደውም ማለት ነው ከፓራጓይ ይልቅ ጀርመን ብታልፍ ይደንቀኝ ነበረ፣ በጣም ነበረ የሚደንቀኝ ማለት ነው። ስለዚህ አላወራላችሁም፣ ስለ ሃቨርትዝ አላወራላችሁም። ምክንያቱም ይሰጣል ከዛ መልሶ ይነሳል ማለት ነው። ግን ማለት ነው ኪሚች ብቻ ወኔ ያላቸው ተጫዋች፣ ሌሎቹ ቀሚስ ለብሶ ነው ወይ ደግሞ ጅንስ ሱሪ አድርጎ ነው የሚጫወቱት። በጣም የዘቀጠችው ጀርመን የምሬን ነው። ስሟ ብቻ ነው የቀረው እንጂ በቃ ወድቃለች ጀርመን። ፓራጓይ ለጀርመን መመለሻ ቪዛዋን የቻለቻት ዛሬ ጋይስ። ምን አይነት ጨዋታን ያየ ነው። እንኳንም ቁጭ ብለን አየናት ይችን ጨዋታ። 100 ምናምን ደቂቃ ብንቀመጥም የማይቆጨንን ጨዋታን ያየ ነው ማለት ነው። እስኪ አስቡት ጀርመንን ታክል ሀገር በፓራጓይ ስትሸኝ አስቡት ማለት ነው። ይህንን ጨዋታ ሁላችንም በቃ ምንም የማይሆን ጨዋታ ነው ምናምን ጀርመን ታሸንፋለች ብለን ኤቭሪባዲ ሊተኛ አስቦ ነበረ የሞሮኮን ጨዋታ ለማየት። ግን ጀርመን ኤኒዌይስ ፓራጓይ እንግዲህ አቅምሽን ወቂ ብላ ጀርመንን ሸኝታታለች። እና ጋይስ
ይሄ ከዚህ በኋላ ያለ የዓለም ዋንጫ ጨዋታ አንድም ጨዋታ እንዳያመልጣችሁ ነው የምላችሁ። በቃ ቁጭ ብለን ነው የምናያት። ኤኒዌይስ ፓራጓይ ዛሬ አስደንቃናለች፣ ሰርፕራይዝ ብላናለች እና እንዴት አያችሁት? ኧረ ጀርመን። ኤኒዌይስ ይመቻቸው። ፓራጓይ 2014 ሻምፒዮኗ ጀርመንን አርጋታለች። በጣም 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 አስገራሚ ጨዋታ፣ አንድ እኩል የተጠናቀቀው ጨዋታ ወደ ኤክስትራ ታይም ወደ ተጨማሪ ደቂቃ አምርቶ ነበር። ከእንደገና አንድ እኩል አልቆ በፔናልቲ ፓራጓይ ማሸነፍ ችላለች። ቀድማ ፓራጓዮች ሁለት ኳሶችን ሴቭ አድርጎ በረኛቸው ሁለት ብልጫ ወስዶ ነበር ከጀርመን ላይ። ከዛ ጀርመኖች በማኑኤል ኔር ሁለት አስደናቂ ሴቮች ከእንደገና ወደ ጌም ተመልሳ ነበር። ነገር ግን ስድስተኛው መለያ ምት ላይ ጆናታን ታህ መሳት ችሏል በጀርመን በኩል። ከዛ በኋላ ፓራጓዮች አስቆጥረው እንደምታዩት ወደ 16 ውስጥ መቀላቀላቸውን አረጋግጠዋል። ጀርመን ትውልዷ እንደጠፋባት በድጋሚ እያየ ነው። ቀላል ተጋጣሚ ከፓራጓይ ውጪ ምንም የለም ነበረ። ለኔ ቀጣይም ቢያልፉ ኑሮ ከፈረንሳይ የሚያልፍ ብሔራዊ ቡድን አልነበረም ጀርመን ብሔራዊ ቡድን። ለዚህ ነው ኖክአውት የምንወደው። የዓለም ዋንጫው ማስገረሙን ቀጥሏል። ከ32 ጀርመን ተሰናብታለች። አስገራሚ ጨዋታን አሳይተዋል። ጥሩ ነበሩት ፓራጓዮች 90 ደቂቃ ከዛ 120 ደቂቃ በጣም ሀምብል ነበሩ። ሲከላከሉ ሲያጠቁ በጣም አስገራሚ ነው። እኔ እንዲሁም በቃ ጀርመን ወደ ጌሙ ተመለሰች ብዬ ነበረ። በፔናልቲውም ሁለት ሴቭ ሲያደርግላት፣ ነገር ግን ጆናታን ታህ እንደዚህ አይነት ፔናልቲ ታይቶ አይታወቅም። ወዴት እንደመታውም አይታወቅም። ገብታችሁ እዩት። ጀርመን ተሰናብታለች። ድንቅ ጨዋታ። ዛሬ እንቅልፍ የለም። አሁንም ቀጣይ ኔዘርላንድን ከሞሮኮ ቁጭ ብለን እናያለን። እንቅልፍ የለም። ሁላችሁም እንግዲህ ይሄ ጌም እንዳያመልጣችሁ ፎሎ አትረሳ። ይመቻችሁ።